አቱን ወደ ባሻ አይብዛ ቅያሜ የሆዴ ሳታውቀው ወላቱን አልወደድኩትም። ብሩኬ ግን ነገር እንደሚገንበት ያወቅኩት ትላንትና ነው። ሀይሜ በህዝብ ፊት አይደል ማስቲካ የምትበላው? ሴት ስለሆነች ነው ወይስ ምንድን ነው? አልገባኝም። ይገርማል። ምር እኔ ብሩኬ ራሱ ትናንትና እጁ ራሱ አፉ ሳይሆን እጁ ራሱን ያስፈርቶኛል። እንዴት እየሆነ እንደሚያወራ ማለት ነው። እና ትዝብት ነው። ትልልቆች ናችሁ፣ እናት ምናምን አላችሁ። በቃ ቦታውን ለወጣቶች ሀብቴ መከታው እንደዚህ አይባልም። ትልልቆች ሆኑ ትንንሾች፣ ዛሬ ቴክኖሎጂው ለትንሹም ለትልቁም ነው። ስለዚህ እንደዚህ አይነት መልስ አይሰጥም። የወጣቶች ቦታ ነው። እናንተ በእንደዚህ አይነት አልሰማህም እንዴ? ባሮጌቶቹ አይብስም ብለህ ነው እንደዚህ አይነቱ ነገር። አልሰማህም ግን አልሰማህም። ሀብትዬ ዝም ይሻልሃል። እናንተ ጊዜ ያሳለፋችሁትን እነዚህ ደግሞ ወጣቶች ያሳልፉት ማለት ተገቢ አይደለም። በቃ ሀብትዬ እንደዚህ ተናዶ የመጣው የወንድሙ እውነት ንጹህ ስለሆነበት ነው። ግን ደግሞ ንጽህናው የምታውቁት እናንተ ናችሁ እንጂ ኦዲንስ እዚህ ጋር ንጽህናውን አያቅለትም፣ አይረዳውም። የሚረዳው በተወሰነ መልኩ ነው። ስለዚህ ሀብትሽዬ ምንም እየመጣሽ ለተመልካች እንደዚህ ሀሳብ ባሰጥ ደስ ይለኛል። ምክንያቱም አስፈላጊ ስላልሆነ ማለት ነው። ያው ማየት ትችላለህ፣ ግን በአንዳንድ ነገሮች ፖስት እያደረግ መግለጽ ትችላለህ እንጂ ሚዲያ ላይ እንደዚህ አሮጊቶቹ ምናምን ምናምን ኖ አይ ባትል መልካም ነው ብዬ አስባለሁ። እኔ በኔ እይታ። ሲቀጥል ደግሞ ትናንትና ብሩኬ ማስቲካ እንዴት ይበላል ላላችሁት፣ በብሩኬ ሁሉ ነገር በቃ ብልግና ነው። በብሩኬ ሁሉ ነገር የክብር ጉዳይ ነው። ኧረ ጉዴ ፈላ። ትናንት ወዲያ ሀይሚ ስታላምጥ አንድ ሰው ቪዲዮ አልሰራም። እሺ ሴት ናት፣ ችግር የለውም። እኔ አሁንም እሷን ለመንቀፍ ፈልጌ አይደለም የሰራሁት፣ ግን እንደ አሁን ማስቲካ ተራ ነገር ነው። እኔ በእርግጥ ብሩኬ ማስቲካ ሲበላ አልወድም። ከዚህ በፊትም ተናግሬያለሁ። ቪዲዮ ስትሰራ ቪዲዮ ብዙ ሰው መድረክ ላይ ቆመህ እንደ መድረክ ላይ አሁን ለምሳሌ ምግብ ቀርቦ ማስቲካ አይበላም አይደለ? ጀስት እንደዛ እንደማለት ነውና ህዝብ ፊት ቆመህ እኛ ያስጠላል። ወንድ ልጅ ነው ብያለሁ እኔም ከዚህ በፊት። ትክክል ናቸው። ግን የነገሩ መግነን ትናንትና አሁን ሀይሚ እንደዛ ስታላምጥ ማንም ቪዲዮ አልሰራባትም በእውነት። ግን ብሩኬ ላይ ሲሆን በቃ ትናንት ሲጀመር ማለት ነው እኔ ብሩኬ አስፈርቶኛል። እጁ ራሱ እንዴት እንደሚሆን ተፍተለተለ አይገልጸውም። የምሬን ስነግራችሁ እና ከባድ ነው። ብቻ ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በሀይሚና በብሩኬ ጉዳይ የተጨነቃችሁ ሰዎች አይዟችሁ፣ ተስፋ አትቁረጡ። ተስፋ አለን፣ ገና ብዙ ተስፋ አለን፣ ገና ብዙ ማለት ነው። እና ሀይሚና ብሩኬ እንደዚህ እኛን ስለማያጨልሉን ብዙ ተስፋ አለን። ጋይስ ተስፋ አትቁረጡ። ያም የፈለገውን እየመጣ ቢናገር የአይዲያ ማጣት ነው። ቪዲዮ መስራት ይፈልጋሉ፣ ግን አይዲያውን አነጋገሩ ምናምን ስለማይችሉበት ነው። ስለዚህ አሜን ብላችሁ ተቀበሏቸው፣ ምንም አትበሏቸው። አይመስላችሁም? ዛሬ የመጣሁበት ጉዳይ ምን መሰላችሁ? አንደኛ ትናንት ብሩኬ ማስቲካ በላ ብላችሁ አስተያየት ለሰጣችሁ፣ ሲጀመር እሱ አሁን ያለው የቤት ስራ ላይ ነው። በቃ ነገ በውስጡ እና በጭንቅላቱ ነገር የያዘ ሰው የሚያደርጋቸው ነገሮች አያውቅም። ገባችኋ? እጁን እስኪዩት ፍትልትልትልትልትልትል ነው ያደረገው ትናንትና። በህይወቴ እንደ ትናንት ስቄ አላውቅም። እኔ ቪዲዮ ማታ እያየሁት ከተኛውን በኋላ ማለት ነው። እጁ ማለት ነው። እጁን ይዩት ዝም ብላችሁ፣ እግዚአብሔር ምስክሬ ነው። የብሩኬን እጅ ይዩት፣ ማስቲካውንም ማታ ይዩት፣ ተዉት። እጁን ይዩት እና ነገር የያዘ ሰው ነገር ያሰበ ሰው እንደዛ ነው የሚሆነው። ስለዚህ ይሄ ነገር ደግሞ ሪሊ ነው ሬዲ አይደለም ብለው የሚሟገቱ ሰዎች፣ ትልልቅ ሰዎች በራሳቸው አንግል ሀይሚን ስለወደዱ ይሁን ስለጠሉ ይሁን ብሩኬን ስለወደዱ ይሁን ስለጠሉ ይሁን አይዶ ነው የምናውቀው ነገር የለም። ምክንያቱም ይህን ነገር የምታውቁት በቃ አንድ ሰው በችግሩም ጊዜ በደስታ ጊዜ አብሮ የነበረውን ሰው በችግሩም ጊዜ አብሮ ሲያገኘው ነው። ግን ደግሞ እነዚህ ሰዎች ተቋቁመው አብረው ከጎኑ ሊሆን አልቻሉም። በቃ በተለያየ ነገር በመንቀፍ በምናምን እንደውም አሁን ትንሽ እየተሻሉ መጥተዋል። ትንሽ ይሻላሉ እንጂ መጀመሪያ አካባቢማ ቻናል እናዘጋለን ያሉ ሰዎች እኮ ናቸው አይባልም። ምክንያቱም እኔ እኮ የሚገርመኝ ነገር እኔ አሁን የነ ብሩኬን ስራ እንድታምኑት ከብዙ ቦታ ይዤላችሁ መጣሁኝ። በቃ ከብዙ ቦታ እንዲህ አሁን ለምሳሌ ኤፍሬም የተንቢ በቀደም አሁን አካም ጅርታ ምናምን እያለ በተለያየ ቋንቋ እየጠራች ሄዳ መኝታ ቤቱ ድረስ እንደዚያ። አሁን ብሩኬ እንደዛ ቢያደርገው በስመ አብ ወልድ ሲኦል ውስጥ ነው የሚገባ የነበረው ሳስበው ማለት ነው። እና ሚዲያው ላይ አንድ ነገር ሲፈጠር በብሩኬና በሀይሚ ስህተት ነው። አታጨብጭቡ እስኪ። አንዳንዴ እኮ
ሰምታችሁም እንዳልሰማ የሆነ አውቃችሁም እንዳላወቀ መሆን አለባችሁ። ግዴታ በቃ የሆነ ነገር ካደረገ ብሩክ በቃ አሁን ትናንት ለማስቲካው ስንት ሰው ነው ሙድ ሲይዝ የነበረው? ኦኬ ያዙ ሙድ። እኔ ትክክል ነው ማስቲካ ማኘኩ እያልኩ አይደለም፣ ግን የምትናገሩበት መንገድ ትክክለኛ የሆነ መንገድ ብሩኬ እንዲህ ባታረግ አለቀ። ምክንያቱም በቃ በሱ ላይ ገኖ ሲታይ ገረመኝ። ሀይሚም ከትናንት ላይ እያላመጠች ነበር እዩን ስታናግራት የነበረው። ምንም አዲስ ነገር የለውም። ሴት ልጅ ናት፣ ብታኝክም ችግር የለውም እንበልና እንያዝላት። ግን የክብር ጉዳይ ከተባለ እናንተ እንድትከበሩ ከሆነ ብሩክ ላላመጠው ማስቲካ እናንተ ክብር ፈለጋችሁ። በጣም እኮ ነው የሚያሳስበው። ብሩኬ ጋር በቃ ክብር በቃ እንዴት ነው እንደ ዶላር ነው አደለ? አክብሯችሁ እኮ ነው፣ እናንተን ስለሚያከብራችሁ እኮ ነው እንደዚህ አሁን ፍትክትክትክትክ ያላችሁት። ለዛ ነው እንጂ አሁን አብርሃም ታዩታላችሁ ትናንትና ድጋሚ ሄዶ ሚስቱን ቅፍንቅ እያደረገ ነበር። የእሱ በቀል ደግሞ ድጋሚ አሁን ይገርማ። ብቻ የእነሱን በቀል ደግሞ ማየት ትችላላችሁ። ሌላ ሌላ ቦታ ብዙ ቦታ እኮ አሉ ይሄ ቪዲዮዎች ማለት ነው። እነ ውብዬን ይዩ እንዴት እንደሚሰሩ ማለት ነው። እና እኔ ብዙ ቪዲዮ ይዤላችሁ መጥቻለሁ የእነ ብሩክን ስራ ለማስረዳት። ግን የገባችሁ ገብቷችኋል፣ ያልገባችሁ ሰዎች ደግሞ አሁንም የግባችሁ በቃ ምንም አዲስ ነገር አይፈጠርም። አለቀ። ወደፊት ሰርግ ነው ያለው። ሰርግ ደግሞ ዝም ብሎ አይደለም የሚደገሰው፣ ብዙ አይነት ወጪ አለባቸው። ስለዚህ መስራት አለባቸው። ስለዚህ እያንዳንዱ ቪዲዮ በመጥፎ አንግል ሳይሆን በራሳቸው አንግል የሆነ በቃ እንደመጣልን እንናገር ካልን እኮ ማለት ነው። ሀይሚ ጋም ችግር አለ፣ ብሩኬ ጋም ችግር አለ። ምንም የችግሩ መሰላል ቢሆንም ብሩኬ ችግሩ አንድ ጊዜ ተፈጥሯል። ግን ያንን ችግር ለማጥፋት እኮ በዙሪያው ማንም ሰው አልረዳውም። እውነቴን ለመናገር ይሄ ችግር እውነት ቢፈጠር ይሄ ችግር የተፈጠረው ስህተት በቃ የአንድ ቀን ስህተት ነው። በቃ እሱም ሀይሚን ማጣት ነው። ይሄ እዚህ ስህተት ውስጥ የገባው ሀይሚን በማጣቱ ነው። በቃ ምንም አዲስ ነገር የለውም። ግን እሺ ይሁን፣ ያቺ አንድ ቀን ስህተት ተፈጠረች። አሁን ላይ ግን ልጅቷ እንደማይፈልጋት እንኳን እያስረዳችሁ እሷን እንዴት ያገኛታል፣ እሷን እንዴት ትርት ያደርጋታል በሚለው ነገር ብትናድዱ እኮ አላችሁ። ሀይሚ ደግሞ ነይ ውጪ ነይ ግቢ የተባለችበት የራሷ የተናገረችው የራሷ መስፈርት አለ። ያ መስፈርቷ ደግሞ የተሰጠ ገጸ ባህሪ ነው። ምንም እኮ አዲስ ነገር የለውም እኮ እንዴ። አሁን እንደው እናትና አባቷ ቤተሰቦቿ ባሉበት ቦታ ከተማ አዲስ አበባ እንኳን ቢሆን እሺ ቪዲዮን ያዩትም ምናምን እንበል። ሀታ ጋሽዬ እንኳን አሁን እስካሁን ቪዲዮን ያይም። ታዲያ ይሄ ሁሉ ነገር ሲያይ ብሩክ መናገር ፈርቶ ነው? ምን ይመስላችኋል? ስርዓት አልሆነ እንዲህ ልጁ እንዲህ ስትሆን ዝም የሚል ይመስላችኋል? ምንም ቢሆን ምን እኮ አባት እኮ ነው። የፈለገ ነገር አማቹን ቢወደው የአማችን ልጁን ብሩኬን ቢወደው ተናግሯል እኮ። አንቺ ልጅ ነሽ እኮ ከአንቺ አመጣ ተወለደችሽ እናትሽ፣ ብሩኬ አይበልጥብኝም። ግን ይሄ ነገር የሚቋጭ ነገር ነው፣ የሚያልቅ ነገር ነው። በዚህ ጉዳይ ላይ ትዳርሽን እንድትፈች አልፈልግም፣ ከባልሽ ጋር ሁኚ ነው ያለው ጋሽዬ። ስለዚህ ይሄ ያለበት ምክንያት ምን ይመስላችኋል? እናንተ እኮ የቪዲዮ የመጣበትን ነገር ቢያንስ እንዲያስተካክሉት አይዲያ ማስተካከል። ይሄን ነገር እኮ ብሩክ እንዲህ አድርጎት ቢሆን ጥሩ ነበር፣ ሀይሚዬ እኮ እንዲህ አድርጋ ቢሆን ዛሬ ጥሩ ነበር ብትሏቸው፣ እነሱም እኮ እናንተ የምትሏቸው ነው እየሰሩ ያሉት ባይዘወይ ማለት ነው። ስለዚህ የሚስማሙበትን መንገድ መፈለግ፣ ክፍተት የሚፈጥሩበትን መንገድ ሳይሆን እኛ ላይቭ ላይም ገስት ላይም በቪዲዮ የምንሰራቸው ነገሮች እነሱን የሚያቀራርብ የእነሱን ይሄ እኮ ማለት እውነተኛ ነገር እንኳን ቢሆን ግን ስራ ነው። ግን እውነተኛ ነገር ቢሆን እንኳን እኛ ኦዲየንሶች በጣም ብዙ ነገር ይቀረናል። በጣም ብዙ ጣት መጠቆም ብቻ ነው የምናውቀው። ጥፋተኛ ሆኖ እሷ ነች እሱ ነው ጥፋቱን ያመጣው። እንዲህ እሷ እኮ ብዙ ጥፋት ስታመጣ ብሩኬ ከጎኗ ሆኖ እኮ ተጋፍጦ እኮ ያለፈ ልጅ እኮ ነው። ይሄን አታውቁም እንዴ? ብዙ ነገር ይቺ ዱባይ የሄዳትን መስፈርት ተውት። እሱንም እኮ ለፍቶ ለምኖ ድክም ሲለው የመጨረሻ ውሳኔውን ወስኖ ጥሎ ነው የሄደው። የዛን ሰዓት ማለት ነው። የዛን ሰዓት ግን በመሄዱ ብዙ ዋጋ እንደከፈለ እሱ ራሱ ሄዶ እዛ ብዙ ዋጋ እንደከፈለ አታውቁለትማ። የሚከፍለው ዋጋ ብሩኬ አይታያችሁም። እዛ በመሄዱ ራሱ ብዙ ዋጋ ነው የከፈለው። ብዙ ተጸጽቶበታል። ብዙ ነገር አውቆበታል። ብዙ ነገር ህይወት ተምሮበታል። ገባችሁ? እና ግን አትረዱትም እናንተ። ችግራችሁ በቃ አለመረዳት። ብሩኬን የሚረዳ ሰው በተወሰነ መልኩ ነው እንጂ በተንኮል ነው የሚያወት ሁሉም ማለት ነው። ሀይሚን ስለምትሉ እኛ ቀንተን አይደለም። ምንም እናንተ እኮ የፈለገ ነገር ሀይሚ ብትሉ ሀይሚ እንደሆነች ከብሩክ አትለይም፣ ብሩኬ እንደሆነ ከሀይሚ አይለዩም። ይሄ የታወቀ ነው። ምንም ልዩነት የለውም። ገባችሁ? እናንተማ በብዛት እንዲለያዩላችሁ ትፈልጋላችሁ። ምክንያቱም እሷ ጥፋቱን ሸክሙን ተሸክማ
እች ልጅ እኮ ጥፋቱን ብትሸከም ያቺ የአንድ ቀን ስህተት ነች። ያቺ እሷን በማጣቱ በንዴት የፈጠራት ነገር ናት። በቃ እሷን በማጣቱ አሁንም ደግሞ በዚህ ጉዳይ እሱ ከጎኑ እሷ አላጣትም አለችኝ በሚል ሰዓት አቷታል ከጎኑ። ያ በራሱ እሱን ስትረስ ያደርገዋል። በቃ በጣም ከዚህ በላይ እንደውም መናደድ አለበት ብሩኬ። ይሄ ነገር እንደውም እሱ ጥሩ ሆኖ እየሰራ ነው ያለው፣ እውነቴን ስነግራችሁ። ምክንያቱም የሚወዳትን ልጅ ነው በማይፈልገው ነገር ነው ያጣው። ባሰበበት ነገር አይደለም ያጣው፣ በማይፈልገው ነገር ይሆናል ብሎ ባልጠበቀው ሰዓት ነው የሚወዳትን ያጣው። ከእሷ መለየት እንደማይፈልግ ጥንቅቅ አድርጋችሁ ታውቃላችሁ። ገባችሁ አይደለ? ይሄንን ታሳቢነት ማድረግ አለባችሁ። ሌላው ሀብቴ እየወጣ እዚህ ጋር አንተ አሮጊቶቹ ምናምኖቹ በቃ ሲጀመር እነሱ ምንም የሚያውቁት ነገር የለም። ማለት የሚያውቁት ነገር የለም ስላቸው ይሄን ብዙ ነገር ያውቃሉ፣ ግን ሁሉን ነገር ወደ ተንኮል ነው የሚወስዱት። ሁሉን ነገር በቃ አላደል ብሩኬን የሆነ በቃ ቅስሙን የሚሰብር ምናምን በቃ እንደዛ ነገር ነው የሚያደርጉት። ለምን ጥፋተኛ ስለሆነ ጥፋቱን አምኖ ተሸክሞ ምናምን በቃ ብዙ ነገር ነው የሚያወሩትና እናንተ ደግሞ ያንን ነገር ሰምታችሁ ቪዲዮ ላይ ጀጅ አድርጋችሁ ወይም ደግሞ ቪዲዮ ላይ ምንድነው የሆነ እንዴት ነው በቃ የሆነ እንደ ማለት እንደ ኢሹ አድርገህ ይዘህ መምጣት የለብህም ሀብትሽ ማለት ነው። ምክንያቱም ብዙ ነገር ማድረግ ትችላለህ፣ ብዙ ነገር መስራት ይቻላል። እነሱን መናገር የለብህም። ምክንያቱም ያንን አለመናገር የምትችለው ወንድሜን አትዩልኝ፣ ወንድሜን አትከታተሉ የምትል ከሆነ ነው እንጂ እሱን ደግሞ የሚወዱትም የሚያዩትም አሉ። ይህንን ጥፋቱንም አሴብት አድርገውለት ነገ አዲስ ቀን ይመጣል ብለው የሚያዩትም የሚወዱትም ሰዎች አሉ፣ የሚመክሩትም ሰዎች አሉ። እና አሮጊቶች ምናምን ላልከው ነገር እኔ አልደግፈውም። ምክንያቱም ከአንተ አይጠበቅም። ይሄ አንደኛ ፌመስ ነው። እኛ እንኳን ብንል እኛ ትንንሾች ዩቱበሮች ምንም ችግር የለው። ነገ ትፈምሻለሽ ካላችሁኝ ስፈምስ ደግሞ የማደርገውን ነገር ጭንቅላቴም አብሮ ይፈምሳል ቤተሰብ። ስለዚህ እኔ ሀብቴ እንዲህ ማለቱ እኔ አልወደድኩለትም እውነት ለመናገር ማለት ነው። ምክንያቱም እሱ እንደዛ ያለበት ምክንያት ያኔ ወንድሙን በዚህ ልክ ሲረገጥ ቅር ስላለው ነው። ግን እዚህ ሚዲያ ላይ ስትመጡ ደግሞ ይህን ስራ ስትጀምሩት ሁሉን ነገር አምናችሁበት ነው የመጣችሁት። ከፈለጋችሁ በአጭር ጎዳና ማቋረጥ ትችላላችሁ። እናንተ የስማችሁ የክብራችሁ ነገር ቅር የሚላችሁ ከሆነ ማቋረጥ ትችላላችሁ። ከዛ ውጭ ግን አሮጊቶች አትከታተሉ፣ እንደዚህ አትበሉ ምናምን ማለት አይቻልም። ሲጀመር ሚዲያ ላይ የወጣ ነገር በቃ ማንም የፈለገውን ሀሳብ አስተያየት የመስጠት መብት አለው ማንም ሰው ማለት ነው። እና ሀብትሽ ይችን ነገር በጣም ጥሩ ነው ብዬ አስባለሁ። ማለፉ አይቀርም፣ ይሄ ነገር ያልፋል፣ እኛም እናውቃለን። ነገር ግን ከናኒ ጋርም ሆነ ከማንም ጋር ስትመጣ አንድ ርዕስ ያለው ነገር፣ አንድ ተመልካቹ ጋር ተጨባጭነት ያለው ነገር፣ አንድ ነገር ይዘህ መምጣት ነው። ትናንትና አሁን ከናኒ ጋር ምንም አይነት ሀሳብ አስተያየት ይዞ የመጣው ነገር የለም። እንደውንም እሱ ጨረሱ ሊጣላ ነው የሞከረውና እንደውንም ብሩክ ከሀብቴ በጣም የተሻለ ጸባይ ያለው ብዬ ነው የማስበው። ምክንያቱም ናኒን እንዴት እንዳመናጨቃት እንግዲህ ምንም ነገር እንኳን እሷ ስህተት አልፈጠረችም። ይሄ ስህተት ቢፈጠር ደግሞ ብሩክ የተቋቋመውን ያክል ሀብትሽ አይቋቋምም ብዬ ነው እኔ የማስበው። እና ስለዚህ ቤታቸው የአነጋገር ችግር አለ ለምትሉ ሰዎች እንደ ማንኛውም ሰው ቅልጥፍ ብለው የሆነ እንደዚህ የሆነ ጀንጃኝ ወንዶች አይደሉም። እውነት ለመናገር ንግግራቸው ግልጽና ግልጽ ነው። እንደው ይሄ ነገር ችግር ሆኖባቸው ስራ ሆኖባቸው ነው እንጂ እንደዚህ አይነት ነገር ውስጥ ገብተው እንዲህ ማመሳቀል የሚችሉ ወንዶች አይደሉም። በነገራችን ላይ ማለት ነው የምናየው ነገር ነው። መለኛውም ያው እንደዛው ነው። የማውራት ደረጃ የሆነ እንትን ይፈልጋል። ይሄን ምላሳም ሰው የሚባል ነገር አለ፣ እንደዛ ያስፈልጋልና ብሩክ የራሱ አሁን ከቅርብ ጊዜ ይሄ አመት ነው በቃ እንደዚህ ጎበዝ የሆነው እንጂ እሱም ፍርሃት ሁሉ ነገር ሀይሚ በዚህ ጉዳይ ላይ ሞራል ሆነዋለች። እውነት ለመናገር እኔ አልዋሽም። ሀይሚ በዚህ ጉዳይ አስተዋጽኦ አድርጋለታለች ለብሩኬ። ብሩኬም ደግሞ ሚዲያው ላይ ማንም ሰው ቢናገራት ሀይሚ ምንም አይነት ሞራሏ ዝቅ እንዳይል በቃ ጎበዝ እንድትሆን ጠንካራ እንድትሆን የኔ ጀግና ሴት እዩዋት እያለ ሞራል እንዲኖራት የሰጣት ወንድ ነው። እና እኔ አልክድም፣ ሁለቱም ለህይወታቸው ዋጋ ከፍለዋል እውነት ለመናገር ማለት ነው። እኔ ማንንም ከፍ ዝቅ ማድረግበት ምክንያት የለኝም። እና የኔ ውድ ቤተሰቦች ታገሱ፣ በቅርቡ አዲስ ነገር ይመጣል። የኔ አምታቴ ቡቡዬ ይመጭህ፣ ሀይሚዬም ይመጭህ። ዛሬ በምን አይነት አይዲያ ትመጭልን ይሆን የኔ ንግስት? ይመቻችሁ። በዙሪያው ያላችሁም
ፍፄ እንዴት እንዳሳዘነኝ አትጠይቁኝ። ከትናንት ወዲያም ትናንትና በጣም በቃ ምስኪን ሆኖ ነው እየሰራ ያለው እሱ ደግሞ ማለት ነው። እና ለማንኛውም ጥሩ ቀን ይመጣል ብዬ ተስፋ አደርጋለሁ። ይቺ ቀንም አልፋ ምንስቅበት ጊዜ ይመጣል። ኦዲየንሶችም እንደዛው ትዕግስት ይኖራችሁ፣ በርቱ። ሀሳብ አስተያየታችሁ የተሻለ ከነብሩክ የተሻለ እንጂ ከነብሩክ የዘቀጠ ንግግር አትናገሩ። እነሱ መቼም ተለያይተው አይለያዩም። የስራ ጉዳይ ስለሆነባቸው ብቻ ነው። ምንም አዲስ ነገር የለውም። ደግሞ ሁሉም ሰው የሚሰራው ነው። እየዞራችሁ ማየት ትችላላችሁ። እናመሰግናለን። የኛ ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ባይ ውብ ሀገሬ